ኢትዮጵያውያን አድዋ ስላለ አይደለም አንድ ሆኑት ኢትዮጵያውያን ስለሆኑ ነው አድዋ ላይ ባንድነት የተገለጡት ነጮቹ ያልጠበቁት ነገር ገጠማቸው ጥቁር ኢትዮጵያውያን አሸነፉ እና ወደ ሀገራቸው ሲሄዱ ጣሊያን ሀገር ቪቫ ሚኒሊክ ይላል ጣሊያናዊ የጥቁሮች ነፃነት ትግል ኢንስፓየርድ ያደረገው አድዋ ላይ ከተደረገው ድል የተነሳ ነው ለዓለም የሚበቃ ሀብት አለን ለዓለም የሚበቃ ፍልስፍና አለን ባንድነት ከቆምን ድል እናደርጋለን ለአድዋ የድል በዓል መላው ኢትዮጵያውያንን እንኳን አደረሳችሁ ኢትዮጵያ እንደ ሀገር ካስመዘገበቻቸው ወርቃማ ድሎች መካከል በቁንጮነት ይጠቀሳል የአድዋ ድል መላው የጥቁር ህዝቦች ለነጻነታቸው እንዲታገሉ ወኔና ስንቅ የሆናቸው ይህ ድል የጥቁር ህዝቦች የነጻነት አርማ ተደርጎም ይወሰዳል የአድዋ ድል ጥቁሮች ማሸነፍ እንደሚችሉና ነጮች እንደሚሸነፉ ያሳየና ያስመሰከረ ክስተት ነው ዘካሪያስ አምደ ብርሃን እባላለሁ አሁን ኒው ሆራይዘን ፓን አፍሪካን የሚል አንድ ድርጅት አለ እዛ ውስጥ በቦርድ አባልነት ሰራለሁ በመጀመሪያ እንኳን ለዚህ ለአድዋ በዓል አደረሰህ ለማለት ፈልጋለሁ አድዋ ላይ የተፈጸመውና የተከናወነው ነገር በጣም አስገራሚ ነገር ነው ለኢትዮጵያውያን አዲስ አይደለም ግን ለዓለም ህዝብ አዲስ ብስራት ይዞ የመጣ ክንዋኔ የተከናወነው ነጮቹ የአፍሪካን ጥቁሮች ሲያግዙ ከቆዩ በኋላ ያጋዙ የሰውን ሀብት ከመጠቀም አለፉና መሬታቸውን ብንይዘው የተሻለ ትርፍና ተርፋለን ብለው አውሮፓውያን መክረው አፍሪካንና ኢትዮጵያን የመያዝ ፍላጎት አሳድረው በዛ ምክንያት ወደ ኢትዮጵያ ጣሊያን መጣ ኢትዮጵያን ለመያዝ ያደረገችው የቅኝ ግዛት ሙከራ ነው ያ ሙከራ ከዚህ በፊት አልተደረገ ማለት አይደለም በብዙ ሀገሮች የተሞከረ ነው በነገራችን ላይ በአድዋ ላይ ያገኘነው ድል የመጀመሪያው እና የመጨረሻው አይደለም ግን የድል ቁንጮ ስለሆነ የጥቁር ህዝቦች ያልበገርም ባይነት ተምሳሌት ስለሆነ አድዋን ብዙ ጊዜ በስፋት በካሪቢያን በአፍሪካውያን በጥቁር አሜሪካውያን በኢትዮጵያውያን በሳውዘር በነጮችም ጭምር በጣም የተከበረ በዓል ያደረገው የነጭ ዘር በአደባባይ ክሌም አርጎ አውጆ ሳይሸነፍ የፈለገውን መሬት መንጠቅ መውሰድ የሚችልበትን አቅም ተፈታትኖ እንደማይችሉ ያሳየበት ታሪክ ስለሆነ አድዋ አስደናቂ ታሪክ ነው እንግዲህ አድዋ ድል ከጣሊያን ከንጉሠ ነገስቱ ከእምዬ ሚኒሊክ ጋራ ባደረጉት ውል መሰረት በአንድ አንቀጽ የተጣሉ ይመስላል የውጫሌ ውል ነገር ግን አጠቃላይ መንፈሱ ሰው ሀገር ድረስ መጥቶ ተዋውሎ ተደራድሮ እኔ በመልህ መንገድ ብቻ ነው የምትሄድ የሚል የኢትዮጵያን ሉዓላዊነት ሶቨርኒቲ የሚዳፈር ውል ይዘው የመጡት የኢትዮጵያን ሀብት ንብረት እና አገር በራሳቸው መዳፍ ውስጥ አስገብተው ህዝቦቿን እየጨቆኑ እየረገጡ ለመኖር ያደረጉት ሙከራ እና ክሽፈቱ ከዛ የመጣ ስለሆነ የአድዋ በዓል መሬቴን አላስነጥቅም እግዚአብሔር የሰጠኝን የባህር በር አላስነካም ርስት ጉልታችን ከመለኮት የተቀበልነው ነው አያት ቅድመ አያቶቻችን የሞቱበት ታሪካዊ ምድር ነው አትነኩም የሚል አንድ ፍትሃዊ ህዝብና ኢፍትሃዊ ህዝብ የተፋጠጡበት ፍትህና የፍትህ ፈላጊዎች ጀግንነት የተገለጠበት ሁሉ ጊዜ መጨቆን ድርሻቸው ወይም ምድል ፈንታቸው ነው ተብለው የታሰቡት ጥቁሮች ቀና እንዲሉ የተደረገበት ታላቅ የጥቁሮች የኢትዮጵያውያን የጥቁሮች የአፍሪካውያን በዓል ነው እና አድዋ ላይ የተደረገው ይሄ ነው አድዋ የጥቁር ህዝቦች ማህተም ነው በኢትዮጵያ የጦርነት ሆነ የንግስና ታሪክ ውስጥ አሁን በዚህ ዘመን እንደምንተረጉመው ወይ እንደምንተነትነው ያለ ታሪክ የለንም መጽሐፍትን ያገላበጠ ወይም አያት ቅድመ አያቶቹን ታሪክ የመረመረ ሰው ኢትዮጵያ ውስጥ ሴቶች ነገስታት ሆነው ያገለገሉ ሴቶች ጦረኛ ሆነው ጦር የመሩ ጦር ያደራጁ ወንዶችም እንደዚሁ እና በኢትዮጵያውያን ዘንድ ሙዚቃ አዝማሪ ካህን ቤተክርስቲያን መስጊድ ሴት ወንድ ኢቭን ህፃን ልጅ እረኞች ገጣሚያን ደራሲያን
በቀኔ በግጥም በስነ ጽሁፍ በስነ ቃል በሐሜት ወሬ በማሳበቅ በእነዚህ ሁሉ ተሳትፈው ኢትዮጵያውያን ድል እንዲያደርጉ ያደረጉት የነዚህ ሁሉ ጥምረትና ህብረት ነው። ለምሳሌ የምግብ የሴቶች ሙያ ምግብ ማቅረብ ማብሰል ብቻ የሚመስላቸው ሰው አሉ። የጦር ስትራቴጂስት የሆኑ ሴቶችም ነበሩ። በቤታቸው በጓዳቸው ውስጥ ወንዶችን የሚያደፋፍሩ የጀግና ሚስት ኮራ ብላ ስትሄድ የማይዋጋና ይሄ ሽሉክልክ ብሎ ለማምለጥ የሚሞክር ሚስት እንደምትሸማቀቅ ስለምታውቅ እሷ ራሷ ባሏን ሞቲቬት ታደርጋለች፣ ትዋጋለች፣ ታዋጋለች። ለምሳሌ ጣይቱ አዝማሪ ጻድቄ እያለ ልናነሳ እንችላለን። ኢቨን አሁን በንጉስ ተክለ ሃይማኖት ጊዜም እኮ ልጃቸው በነበላይ ዘለቀ ጊዜ ልጃቸው ሞታለች። ስለዚህ የሴቶች ሚና ከፍተኛ ነበር። አዝማሪዎች በጣም ብዙ ሺህ አዝማሪዎች የኢትዮጵያ ብሔር ብሔረሰቦች የምንለው አሁን ኢትዮጵያውያን በሙሉ በስንቅ በትጥቅ በሐሳብ በጉልበት መንገድ በመጥረግ ጦር በመወርወር ጋሻ በመጠገን ቁስል በማከም እነዚህ ሁሉ ነገሮች የሚያደርጉ ኢትዮጵያውያኖች ናቸው። ተዋጊው ወታደር ፊታውራሪ ደጃዝማቹ ብቻ አይደለም። ምንም ጦር ይዞ ያልሄደው ጀግናው ነው የመጣበት። ብቻውን ወጥቶ ሲመለስ ሽልማት ያገኘበት አዝማሪው እየተከታተለ እየዘፈነ እያዘመረ ሰውን ጀግና የሚያደርግበት ቤተክርስቲያን በጸሎትና በከበሮ በጸናጽል ታቦትን ይዛ በመሄድ በእምነት የምታደፋፍርበት ጠቅላላ የኢትዮጵያውያን ህብር የሆነ የአልበገር ባይነት ውጤት ነው አድዋ። ኢትዮጵያውያን አድዋ ስላለ አይደለም አንድ የሆኑት፣ ኢትዮጵያውያን ስለሆኑ ነው አድዋ ላይ በአንድነት የተገለጡት። ይሄ በጣም ብዙ ጊዜ ሰው በትክክል ሲገልጹ አላየም። አድዋ እንዳረገን ይላል ብዙ ሰው። እኔ አድዋ እንዳረገን የሚለው ውስጥ አይደለም። አንድ ስለሆነ አድዋ ላይ ተገለጠን ነው የምለው። በጣም ትልቅ ድል ከመሆኑ የተነሳ ነጮቹ የጥቁር ኢትዮጵያውያን ከዚህ በፊት ያደረጉትን ድልም ሰምተው አያውቁም፣ አንብበውም አያውቁም፣ ተነግሯቸውም አያውቁም። ነጮቹም ይደብቃሉ። ከጻፉም ደግሞ በአብዛኛው መሀይምነት የሚያጠቃው ህብረተሰብ ነው የነበረው በዛን ዘመን የነበሩ። ስለዚህ መጽሐፍትን አላገላበጡም፣ ታሪክን አላዩም እንጂ ኢትዮጵያውያን ጥቁሮቹ ለብዙ ዘመን ድል ያደረጉ የኖሩ ናቸው። እና ወደ አድዋ ሲመጡ ነጮች አንድ ሐሳብ ይዘው ነው የመጡት። እንሄዳለን፣ እናያለን፣ እንሄዳለን፣ እንወራለን፣ ጥቁሮቹ ይገዛሉ የሚል ሐሳብ ይዘው ነው የመጡት። ስለዚህ ነጮቹ ሲመጡ የበላይነት መንፈስን ይዘው ነው የመጡት። ጥቁሮች ደግሞ በሌላው አፍሪካ ሀገር መገዛትና መሸነፍ ሆኗል። ብዙ ታግለው ነው የተሸነፉት በነገራችን ላይ ሌሎች አፍሪካኖችም። ስለዚህ ጥቁሮቹ ደግሞ ነጭ የሚባለው ይሄ ቆዳ የነጣ ነጭ ያሸንፋል አንችልም የሚል ስሜትንና ሐሳብን ይዘው የተቀመጡበት ጊዜ ነው። እንግዲህ በካሪቢያን ያሉ ጥቁሮች፣ በአሜሪካ ያሉ ጥቁሮች፣ በአፍሪካ ውስጥ ያሉ ጥቁሮች ኤክሴፕት ኢትዮጵያ እንዲህ አይነቱን ሐሳብ ኦልሞስት በኮንሰንሰስ የተቀበሉት ይመስላል። ያ ማለት የሪቤሊየስ ግሩፕስ አልነበሩም ማለት አይደለም። እዛም ትንሽ ነገሮች አሉ ነጮች የሚቃወሙ። ግን በአድዋ ሲመጡ በአድዋ ድል ጊዜ ነጮቹ ያልጠበቁት ነገር ገጠማቸው። ጥቁር ኢትዮጵያውያን አሸነፉ እና ወደ ሀገራቸው ሲሄዱ ጣሊያን ሀገር ቪቫ ሚኒሊክ ይላል ጣሊያናዊ። በጥቁር እንዴት ተሸነፋችሁ የሚለው በዓለም ላይ ብዙ የተናኘ ነገር አለ። ያ ነገር ምን አመጣ? ነጮችን አረማቸው። ለካ መሸነፍ አለ የሚል ጥቁሮችን አረማቸው። ሁሌ መሸነፍ የለም የሚል የሰው ዘር እኩል ነው፣ ከተዋጋ ከጠነከረ ከበረታ ድል ማድረግ ይችላል የሚል ስንቅ ሆነ ለጥቁሮቹ። የነ ፓን አፍሪካን እንቅስቃሴ የአፍሪካ ህብረት የጥቁሮች የነጻነት ትግል ኢንስፓየርድ ያደረገው በዚህ በአድዋ ላይ ከተደረገው ድል የተነሳ ነው። ዝናው በዓለም ተናኘ። ንጉሠ ነገስታችን ያኔ አሜሪካ ሁሉ ተጋበዙ። እሳቸውን ለማየት ብዙ ትግል ተደረገ። ብዙ ዝናቸው ወጣ። አንዳንዶቹ በካርቶን ስዕል አሰይጣኗቸው፣ ሰይጣን አረጓቸው። አንዳንዶቹ ቪቫ ሚኒሊክ አሉ። ነጮቹ ግን ይሄን ነገር በተለይ ውትድርናው ላይ የነበሩ ነጮች ወደዛ ሲመለሱ እንዴት በጥቁር ተሸነፋችሁ ለሚለው ነገር ሁለት ነገር አቅርበው ነበር ይባላል። አንደኛው ኢትዮጵያውያን አፍሪካውያን አይደሉም የሚል ኮኬሽያን ሊያደርጉ ፈለጉ። ሁለተኛው ግን ከኛ ጋር ይዋጉ የነበሩ ነጭ ሰዎች አይተናል። ነጭ መላክ ለማለት ነው። መላእክት ነጭ ነው አይደለም የሚለው ሌላ ቲዮሎጂካል ዲቤት ነው። ግን ነጮች አብረው ይዋጉ ነበር ከኢትዮጵያውያን ጋር ብለው ማስነገር ጀመሩ። የተዋጋውም ኢትዮጵያዊ ነው፣ ያሸነፈውም ኢትዮጵያዊ ነው። የተተኮሰውም ከኢትዮጵያ ምድር ነው፣ ተኳሹም ኢትዮጵያዊ ነው። ሌላ ነገር የለም።
ድል ያደረጉት ጥቁሮች ናቸው። ይሄንን ነገር የተገነዘቡ አፍሪካውያን በምርምራቸው ሁለት ነገር ወሰዱ። አንደኛ ባንዲራውን አዶፕት አደረጉ። አረንጓዴ ቢጫ ቀዩን ሁሉ ቦታ ላይ በአፍሪካ ምልክት የነጻነት ምልክት። ሁለተኛው ደግሞ ያሸነፉት በቲዮሎጂካል ፍልስፍናቸው ነው። የኢትዮጵያውያን ማጆሪቲ ይከተለው የነበረው እምነት ይሄ ነው ብለው ታቦቱንም ምኑንም ስላዩ አዶፕት አደረጉ። ካሪቢያኖቹ ያንን እምነት ለመውሰድ ፈለጉ። በጥቁር አሜሪካኖች ላይ አቢሲኒያን ቸርችን እነ ደቡብ አፍሪካ ይሄንን ማየት ትችላለ። እነዚህ ሁሉ ነገሮች ሲሰበሰቡ ለጥቁሮች የንቅናቄ መነሻ ራሳቸውን የመፈለጊያ ኮምፓስ የህሊና ኮምፓስ ሆናቸው። ህሊናቸው ለምን ተጨቆነን እንኖራለን? በምን ይበልጡናል? በምን እናንሳለን? አንበልጥም አናንስም። አይበልጡንም አያንሱንም። they are human beings ብለው ያን ነገር እንዲቀሰቀሱ አረጋቸው እና ኢትዮጵያ እኛ እንደምናያት አይደለም ጥቁሮች የሚያዩት እንደ ተስፋይቱ ምድር እና ይሄ ነው ለአፍሪካ የሰጠው። አሁን ሰሞኑን እንኳን ሰምታል ከካሪቢያን ሀገር የመጡ ጠቅላይ ሚኒስትሯ አድዋ መነሻቸው እንደሆነ ካሪቢያን ሀገሮች አድዋን በደንብ ነው የሚያከብሩት እና ይሄ የአፍሪካውያን የስንቅ መሰረት ነው ለማለት ነው። ያሁን ትውልድ ከአድዋ ምን ይማራል? የዛና የዚህ ትውልድ የተሰሰረ መሰረቱ አድዋ ነው። አንዱ በጣም ብዙ ነገር አለ ተሰሰሩ። በካልቸር፣ በአንትሮፖሎጂ፣ በወንዙ፣ በመሬቱ፣ በአፈሩ፣ በታሪኩ፣ በሁሉ ነገር ተሰስራለሁ። የዛ ጄኔሬሽን ውጤቶች ነን። እየተያያዝን የመጣን ሰንሰለቶች ነን። እኛ እንደ ፕሮፌሰር መስፍን እንደሚሉት እንደ ነብር ተወለደ፣ በላ፣ ጠጣ፣ ወለደ፣ ሞተ የሚያወርሰው ታሪክ የለም የሚባለው አይነት አይደለንም። እኛ በጣም ቱባ ባህል አለን። ቱባ ቋንቋው የኛ ነው። ፊደል አለ። ቱርፋታችን ነው። ስለዚህ አድዋ አንዱ ነው። ከአድዋ በፊት ድል አድርገናል። ከአድዋም በኋላ ለካራ ማራ አይነቱ ላይ ድል አድርገናል። በአምስቱ ዓመት ጦርነትም ድል አድርገናል። ስለዚህ በኢትዮጵያውያን ዘንድ የሚታዩ ጉልህ የሆኑ ነገሮች አሉ። አንደኛ ሉዓላዊነትን ማስከበር፣ ሁለተኛ በህብረት መቆም፣ ሶስተኛ አገርን መውደድ ነው። እንግዲህ እዚህ ሁሉ መሰረት አገርን መውደድ ማለት ህዝብን መውደድ ነው። ህዝብ መውደድ ማለት አጠገባችን ያለውን ሰው መውደድ ነው። አጠገባችን ያለውን ሰው መውደድ ማለት ከለሩንና ብሔሩን እየለዩ መውደድ አይደለም፣ የሰውን ዘር መውደድ ነው። አድዋ የሚያስተምረን ህብረ ብሔራዊ አንድነትን ነው። የሰው ዘር እኩል ነው አለ። ነጭ የበላይ አይደለም፣ ጥቁር የበታች አይደለም፣ ጥቁር የበላይ አይደለም፣ ነጭ የበታች አይደለም የሚለውን አስተምሮናል። ወደ ፓን አፍሪካኒዝም ወደ ጥቁር የሰው ዘር አንድነት አምጥቶናል። ስለዚህ ኢትዮጵያውያን በአንድነት የሰሩትን የድል መሰረት ለአፍሪካውያን ለጥቁር ህዝቦችና ለዓለም አበርክቶት አድርገዋል። ያንን ይዞ ማስቀጠል ነው። ለዓለም የሚበቃ ሀብት አለን። ለዓለም የሚበቃ ፍልስፍና አለን። በአንድነት ከቆምን ድል እናደርጋለን የሚለውን። ስለዚህ አድዋ የአንድነት፣ አድዋ የአይበገሬነት፣ አድዋ የሰውን አለመንካት የራስን አለመስጠት ፍልስፍና የተቃኘበት ውብ የሆነ የድል ክስተት ነው ልንለው እንችላለን። ለኢትዮጵያን ክስተት አይደለም፣ ለጥቁሮች ግን ክስተት ነው። ስለዚህ አዲሱ ትውልድ እየደጋገመ ድል ማድረግ የሚገባውን ድል እንዲያደርግ ያስፈልጋል። በሚፈለገው መጠን ጥቁሮች አንድነታቸውን ተጠቅመው የኢኮኖሚክ ኢንዲፔንደንሲ፣ የማህበራዊ ጉዳዮች ኢንዲፔንደንሲ ከምዕራባውያን እና ከምስራቃውያን ባለጠጋ ሀገሮች ተጽዕኖ ነፃ የመውጣት ነገራቸው ወደ ተሻለ መንገድ አላደገም፣ ግን ነፃ ወጥተዋል። ነፃም ይወጣሉ። አይ ቲንክ እኔም እንደ ተራማጅ ነገር ነው የማየው። ዛሬ ሲነን ነገ እንሄዳለን እንደሚለው አለ አይደለም። በ60ዎቹ የነፃነት በአሜሪካ ሀገር ብዙ ትግል ተደርጎ ነው እንግዲህ የጥቁር የመጀመሪያው ፕሬዚዳንት በኦባማ ጊዜ የመጣው። የጥቁሮች ነፃነት በትምህርት በተለያዩ ነገሮች በፖለቲካ በምርጫ ይሄ ሁሉ ሂደት ነው፣ ትግል ሂደት ስለሆነ ኢትዮጵያውያን ያበረከቱት አበርክቶት ለአፍሪካውያን የነፃነት ትግል ለነ ማንዴላ አሜሪካ ሀገር ለሚኖሩ ጥቁሮች ለነ ማልኮም ኤክስ ለነ ማርቲን ሉተር ኪንግ አሁንም ደግሞ ለካሪቢያን እንቅስቃሴዎች ለቦብ ማርሌ እነዚህ ሁሉ ነገሮች የሚያሳዩት ምንድነው? አድዋ የጥቁር ህዝቦችን ጋልቫናይዝድ አድርጎ ያንቀሳቀሰ ትልቅ ድል ነው። ከዛ በፊት ብዙ ድሎች ቢኖሩንም ኢትዮጵያውያን ከዚህ ለምን አይማሩም ነው? የራሳቸው ታሪክ ራሳቸውን ሊጠቅማቸው ለምን አልቻለም ነው? አዲሱ ትውልድ ቁጭ ብሎ መጠየቅ አለበት። እኛ እንደ መድኃኒት አሁን ከዚህ በኋላ ልንሰጠው የምንችለው ነገር የለንም። አድዋ ተፈጽሟል አንድ ነገር። አድዋ ላይ ያለውን አጥንቶ
ተመራምሮ አድዋ እንዴት ባንድነት እንደቆምን አድዋ ምን እንዳመጣልን እንዴት አይነት ህዝቦች እንደሆን ለዓለም እንዳሳወቀን የዲፕሎማሲ የኢኮኖሚ የፖለቲካ ውጤቱን አይተን መርምረን ገምግመን እንደ ካፕሱል ይሄ ነው ብለን ባንሰጠውም ለአዲሱ ትውልድ ያንን መርምሮና ፈትሾ ራሱን ማዳን አለበት ራሱን መጠበቅ አለበት እና እኔ የምለው ምንድነው የተነጣጠል ነው የተለያየ ነው የተፋጨን የተጋጨ ነው በምን ምክንያት ነው በወንበሩ ነው በሪሶርሱ ነው ሪሊ በታሪክ ነው የተጣላ ነው ወይስ አንድ አገር ስላልሆነ ነው የሚለውን መርምሮ የሚያዋጣውን መውሰድ አለበት ወጣቱ ትውልድ አዲሱ ትውልድ ይሄ ትውልድ እንደኔ ግምት ከሆነ ዓለም እየጠበበ ነው ዓለም አንድ እየሆነ ነው የሚሄደው መነጣጣል የሚጠቅም አይደለም ከዚህ መማር አለበት ለኔ አድዋ የአንድነታችን አንዱ ነዳጅ ነው ብዬ አስባለሁ ለአንድነት ግን አድዋ ብቻ አይደለም በንግዱ የበርሻው በጋብቻው በሃይማኖቱ ትስስር በእነዚህ ሁሉ ነገሮች ኢትዮጵያውያን እየተጋመዱ የተሳሰሩ ነው የመጡት ይሄን ገመድ አልፈልግም የሚሉ ሰዎች በቅለዋል እነዚህ ሰዎች ምን አይተው እና እንዴት ቢሄዱ ያዋጣናል ብለው ይሆን አይታወቅም የሪሶርስ ችግር ነው አይታወቅም በእውነት በታሪክ እንደሚሉት ብዙ ሰዎች በደል ተበዳድለን ነው እርስ በርሳችን አይታወቅም እነሱ መፈለግ አለባቸው አጥንተው እርግጡን መያዝ አለባቸው እርግጥ ከሆነ መፍትሄው ይገኛል እርግጥ ያልሆነ ነገር በዚህ ባሉባልታ በመናምን ከሆነ እንደ የአይነ ቀለም አላማረኝም ገሌና አልወድም ንጉሠ ነገሥቱን አልፈልገውም አድዋ አንድ አርጎናል አድዋ ላይ ተሳትፈናል እያለ እንደ ወዲህ የሚጫወተው ዥዋዥዌው መስተካከል ያለበት በእውቀት እና ባስተውሎት ነው አስተውሎት ማለት ታሪክን ማስተዋል የሆነውን ነገር ማስተዋል ቀስቃሾቹን እኛን ለመነጣጣል የሚፈልጉ ቀስቃሾችን አስተውሎ መመልከት ነው ከዛም በኋላ መልሱ እዛ ውስጥ የሚገኝ ይመስለኛል እና ወጣቱ ትውልድ ተሰባስቦ መፍትሄውን ይፈልግ ብዬ ነው የማስበው የአድዋ ድል አዲሱ ትውልድ የራሱን ታሪክ እንዲሰራ ትልቅ መነሳሳትን የሚፈጥር በመሆኑ ትውልዱ በዓሉን ሲያከብር ለሀገር አንድነትና ሰላም በጋራ መቆም እንዳለበት ሊገነዘብ ይገባል። ለአድዋ የድል በዓል መላው ኢትዮጵያውያንን እንኳን አደረሳችሁ ለማለት እወዳለሁ። እንኳን አብሮ አደረሰን።